ለሱዳን አዲስ ቀን ተከፍቶላታል። ሱዳናውያን ሲጠብቁት የነበረው ጊዜ የደረሰ መስሏል። ሱዳን እንዲከፋፈሉ ሊያስጨርሷት የሚያስቡ ሁሉ አሁን አደብ የሚያስገዛ እርምጃ ተወስዷል። የሱዳን ጦር አበጋዞች አሁን እንደ ጋዳፊ ከየጥሻው የመለቀማቸው እድል ጨምሯል። የሱዳን እንደ ሊቢያ ያደርጋታል የተባለው አነጋጋሪ ውሳኔ የተባበሩት መንግስታት ሱዳኖች ላይ ተፈርዶባቸዋል። አሜሪካ ሱዳንን የሚበጣጥስ አዲስ ሕግ ይዛ ብቅ ብላለች። አልቡርሃን አሁን ላይ ተከበዋል። ያልተጠበቀው የአየር ጥቃትም አርብቦባቸዋል። የአርኤስኤፍ መሪው ሐምዳን ዳጋሎ ደግሞ የሱዳን የስልጣን በትር ለመጨበጥ ከጫፍ የደረሱ መስሏል። መረጃውን ነው በሰፊ ያዝ ነው። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። ወደ ዝርዝሩ ገባን። የተባበሩት መንግስታት ድርጅት የደህንነት ምክር ቤት ሰኞ በሱዳን ጉዳይ ላይ ግልጽ ስብሰባ ለማካሄድ የተዘጋጀ ባለበት በዚህ ወቅት ላይ የሱዳን መንግስት ዋነኛ ከፍተኛ ተጽዕኖ የፈጠሩ ጣልቃ ገብነቶችን የሚያስታውሰውና የውጊያው ሜዳ ገጽታ ሊለውጠው የሚችለው የአዲስ አሜሪካ ስትራቴጂ የተቀረጸ መሆኑ ተገልጿል። እንደ እነዚህ ምንጮች ገለጻ ከሆነ የአሜሪካ ፕሬዝዳንት የአረብና የአፍሪካ አማካሪ ጉዳዮች ኃላፊ የሆኑት ማሳድ ብሎስ በሱዳን አየር ክልል የበረራ እገዳ መጣልን፣ ቀደም ሲል በዳርፉር ላይ ብቻ ተጥሎ የነበሩትን የጦር መሳሪያ ማዕቀብ ወደ ሙሉ የሀገሪቱ ሂደቶች ላይ ማዳረስና ማስፋፋት፣ ከዚህም ባለፈም የተኩስ ማቆም ስምምነት ዝግጅቶችን የሚያካትት እርምጃን እያካሄዱ ይገኛሉ። ይህ ውጥን ታዲያ በነሐሴ ወር የምክር ቤቱ ፕሬዝዳንት የሆነችው ዴንማርክ በሱዳን ጦር ኃይሎች ኤስኤኤፍ እና በፈጣን ደጋፊ ኃይሎች አርኤስኤፍ መካከል በወርሃ ሚያዝያ 2018 የተቀሰቀሰው ጦርነት ያስከተለውና ያስከተለ የሚገኘው ሰብአዊ ውድመትና የሲቪሎች ጥበቃ አስመልክቶ የጠራቸው ስብሰባዎች ከተካሄዱበት ጊዜ ጋር ይገጥማል። በገዚራ ግዛት የሱዳን ሉዓላዊነት ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አብዱል ፈታህ አልቡርሃን እየመጣ ያለውን ጫና ጠንቅቀው እንዲገነዘቡ ጠቁሟል። ጀነራሉ የሰራዊት ዘመቻ ሸፍቶ እስኪመቱ ድረስ እንደሚቀጥልና በሚቀጥሉት ቀናት አዳዲስ ማዕቀቦች ሊጣሉ እንደሚችሉ ተናግረዋል። እግዚአብሔር ከነሱ ይበልጣል፣ ህዝባችን ከነሱ ይበልጣል ያሉት አልቡርሃን የመጨረሻ ግባችን አመጹ ሙሉ በሙሉ ደምስሶ ማጥፋት ነው ሲሉ አክለዋል። የሱዳን ባለስልጣናት የአሁኑ ወቅትም የተኩስ ሂደት ማቆም፣ አገር አቀፍ የጦር መሳሪያ ማዕቀብና የበረራ እገዳ ጥምረት ለምን በከፍተኛ ስጋትና እንዲሁም ደግሞ በተጠናከረ ሁኔታ ውስጥ እንደሚያዩት ለመረዳት በግምገማቸው ውስጥም ደጋግሞ የሚያነሱትን የ2003ቱን በሊቢያ የተካሄደውን የቲቶ ወታደራዊ ጣልቃ ገብነት ቀዳሚ ሆኖ ይቀመጣል። በ2003 የደህንነት ምክር ቤት የሊቢያን እቅድ በ10 ደጋፊ በምንም ተቃዋሚና በ5 ድምጽ ተአቅቦ የውሳኔ ሐሳቡን አጸደቀም። ታዲያ የጸደቀው የውሳኔ ሐሳቡ አጣዳፊ ተኩስ ማቆም እንዲደረግ የጠየቀ ሲሆን ሲቪሎችን ለመጠበቅ ይረዳል በሚል በሊቢያ የአየር ክልሉ የበረራ ላይ እገዳ ጣለም። አባል ሀገራቱ በውጭ ሀገራት ወታደራዊ ወረዳዎች ላይ ሳታደርግ ጥቃት የተጋረጠባቸውን ሲቪሎችና በሌላ በኩል ደግሞ የሲቪሎች የሚኖሩባቸው አካባቢዎችን ለመጠበቅ እንዲያስፈልግ ነው። አስፈላጊ የሆኑ እርምጃዎች ሁሉ እንዲወሰዱና ውሳኔም እንዲሰጥ ተደረገ። እንዲሁም ቀደም ሲል የነበረውን የጦር መሳሪያ ማዕቀብ አጠናክሮ በሰዓታት ሂደት ውስጥም ጊዜያዊ ጥምረቱ የአየር ጥቃቶችን ጀመረ። የኔቶ ኃይል ኦፕሬሽን ዩኒፋይድ ፕሮቴክተር አዛዥነት ተረከበ። በሚቀጥሉት 7 ወራት ውስጥም የህብረቱ አውሮፕላኖች ከ26000 በላይ የበረራ ምልልሶችን ያከናውኑ ሲሆን ከነዚህ መካከል ወደ 10 ቢሊዮን የሚጠጉት የቦምብ ድብደባ ጥቃቶችም ነበሩ። የተገለጸው ዓላማ የሲቪል ሰዎችን ጥበቃ ነበር። ነገር ግን የተግባር እውነታው በፍጥነት ተለውጧል። የገዢው አካል የአየር መከላከያ ኃይል ከጥቅማቸው ውጪ ሆኑ ወደ ቤንጋዚን ያመሩ የነበሩ የመንግስት ኃይሎችም እንቅስቃሴ ተገታም። ይህ ታዲያ ዋና የአማጽያን ሂደቱን የማደናቀፍ ቡድኖቹ መሬት ስንፋትን ወደ ወታደራዊ በላይነት እንዲለውጡ የሚያስችላቸውን ውጤታማ የአየር ሽፋን አገኙ። ጥቅምት 2003 ሙአመር ጋዳፊ ተገደሉ። የጂው አካልም ወደቀም። የተወታደራዊ ክዋኔ መጠናቀቁን መግለጽ መቻልም የሰጠ ቢሆንም ከውድቀቱ በኋላ ግን የተከተለው የተቀናጀ ፖለቲካ ሽግግር ሳይሆን ረጅም ጊዜ የሚወስድ ሀገራዊ የተባለ መበታተን ነበር። ተፎካካሪው ባለስልጣናት ሚሊሻዎችና የውጭ ደጋፊዎች የራሳቸው የሆነ ቁጥጥር ያላቸው ሲሆኑ ከ7 ዓመታት በላይ ከቆየ በኋላ ሊቢያ በምዕራብ በኩል የተባበሩት መንግስታት ድርጅት እውቅና በተሰጠው መንግስትና ምስራቅ በኩል በተሰጠው መንግስት መዋቅር በምስራቅ በኩል በሊቢያ ብሔራዊ ሰራዊት የሚደገፍ አስተዳደር መካከል ተካፍላ ትገኛለች። የነዳጅ አቅራቢዎችም ወደቦቹና ብሎም ደግሞ
ወደ ውስጥ መግባት የሚያስችሉ ወታደራዊ ድጋፎችን የያዙትን መመልከት ይቻላል። የጦር መሳሪያ በማዕቀቦች መካከል ቢሆን በተዘዋዋሪና መደበኛ ባልሆኑ መስመሮች መፍሰሳቸውን ቀጥለዋል። መደበኛ የመንግስት ተቋማትም የራሱ ወረቀት ወይም ደግሞ ተቋማዊ መረጃ ሊያገኝ ግድ ይለዋል። ትክክለኛው የሀገርና የአንድነት ሂደትን የተከፋፈለ አከራካሪና በውጭ ኃይሎች ተጽዕኖ የወደቀ ሆኗል። የክስተቶቹ ቅደም ተከተል ትልቅ ትርጓሜ ነበረው። የግንባር ጦርነቶች ያልተረጋጉ በነበሩበት ወቅትም የተጣለው የበረራ እገዳ እንዲሁም የጦር መሳሪያ ገደብ መረጣ ባለፈው የማስፈጸም ሂደትና በውጭ አቅርቦት መረቦች ላይ ተጽዕኖ አሳድረዋል። የአንዱ ወገን የአየርና የከባድ መሳሪያዎች አቅም በከፍተኛ ሁኔታ ሲገድብ፣ ሌላኛው ወገን ደግሞ ድንበሮቹ በኩል መሳሪያዎቹን አሰልጣኞችና ሌሎችም ሎጂስቲክስን የማግኘት አቅም በቀላሉ ሊገታ አልቻለም። ውጤቱ ወዲያውኑ አመጽ ማቆም ሳይሆን ወደ ኋላ መለስ ብሎ እጅግ አስቸጋሪ የሆነ ወታደራዊና ፖለቲካዊ የተባለ ሚዛን መፈጠሩ ነበር። ይህ ታሪካዊ ትምህርትም በአሁኑ ጊዜ በሱዳን ሕዝብና በባለስልጣናት ዘንድም እንደ ትልቅ ስጋት ተደርጎ ይቆጠራል። በሀገረ ሱዳን ካርቱም በኩል ያለው ስጋት ተመሳሳይ የበረራ እገዳና በሌላ በኩል ደግሞ የሀገር ማዕቀፍ እርምጃዎች ከተወሰዱ የጦር ሜዳው ላይ ያለው ተጨባጭ ሁኔታ መስመር በማስመርም ሀገሪቱን አሁን ባለችበት የተከፋፈለ ሁኔታ ውስጥም አውጥተን ለዘለቄታዊ ሂደት እንደሚያስቀራት ነው። በሱዳን ታሪክ ውስጥም እንዲህ ያሉ ውጫዊ ጣልቃ ገብነቶች ሰብአዊ መፍትሄዎችን ለማምጣት ቢቀረጹም በመሬት ላይ ያለው ፖለቲካዊና የሰራዊት ትግል ግን ሀገሪቱን ወደ ባሰ ቀውስና የረጅም ጊዜ መከፋፈል ሊመራት እንደሚችል ይገመታል። የሱዳን መንግስት ምንጭ ዋሽንግተን እያጠናቀረች ነው ብለው የሚያምኑት የፖሊሲ እርምጃ በትክክል በዚህ ታሪክና የፖለቲካ ትንተና መነጽር እየቃኙት ይገኛሉ። አሁን ያለውን የመሬት ይዞታ የሚያስቀጥል የተኩስ ማቆም ስምምነት ጊዜያዊ ወታደራዊ ቁጥጥር መስመር ወደ ዘላቂ የኃይል ሚዛንና ተጽዕኖ ቀጠና ውስጥ ይለውጣል ሲሉ ይከራከራሉ። አገር አቀፍ የጦር መሳሪያ ማዕቀብ መጣሉ ደግሞ በይፋይና ህጋዊ የግዥ እንዲሁም የስርጭት መስመሮች የሚንቀሳቀሰው የሱዳን ሰራዊት SAF ላይ የሚያሳድረው ጫና መደበኛ ባልሆኑ የውጭ መረቦች አቅሙ ለማደራጀት በሚችለው ፈጣን ደጋፊ ኃይሎች RSF ላይ ከሚያሳድረው እጅግ የበረታ ተጽዕኖ እጅግ የጎላ ነው። የበረራ እገዳ መጣሉ ሰራዊቱ የሚሰነዘሩ ጥቃቶችን ለማክሸፍና የጥቃት መሰንዘሪያ ቦታዎችን ለመምታት ያደረገ የመጣውን የአየርና የድሮን የበላይነት አቅም የሚገድብ ሲሆን፣ በሌላ በኩል ግን ፈጣን ደጋፊ ኃይሎች ለዓመታት በዳርፉር ላይ የተጣለው ማዕቀብ ሲያልፉበት በነበረው የኮንትሮባንድ መስመር የሩቅ ርቀት መሳሪያዎች ማግኘትና የመስራት እድላቸውን እንደከፈተ ይታወቃል። የዚህ ሂደት የመጨረሻ ውጤት የአንዲት ሀገር ህጋዊ የሉዓላዊነት ባለቤትነትን ማደስ ሳይሆን በዓለም አቀፍ ደረጃ እውቅና ባላት አንዲት ሀገር ውስጥም የሁለት ሺዎች የታጠቀ ኃይል ማዕከላትን ህጋዊ መዋቅር መስጠት ነው። ይህም የሊቢያ አይነት ቀውስ አደረጃጀት ለሱዳን ተጨባጭ ሁኔታ እንዲመች ተደርጎ እንደገና የመደገሙ ማሳያ ነው። በሱዳን ያለው የመሬት ቁጥጥር በምስራቅና በምዕራብ መካከል የተከፋፈለ ሰፊ የውጊያ መስመር ይዟል። የሱዳን የጦር ኃይሎች አብዛኛው የሰሜን ምስራቅና ማዕከላዊ ሀገሪቱን ክፍል እንደገና ከተቆጣጠሯት ካርቱም፣ አልጀዚራ እንዲሁም ከቀይ ባህርና ከአባይ ወንዝ መስመር ቁልፍ ቦታዎች ጋር በእጁ አድርጓል። የፈጣን ደጋፊ ኃይሎች ደግሞ አብዛኛው ዳርፉር ክፍል የተቆጣጠሩ ሲሆን በኮርዶፋን አካባቢዎች ሰፊ ይዞታና ተጽዕኖ አላቸው። በሰማያዊ አባይ አካባቢ ተለዋጭ ጫና ሲፈጥሩ ይስተዋላል። በሰሜን ኮርዶፋን በአልኦቤይድ ዙሪያና በኢትዮጵያ ወሰን አቅራቢያ የሚገኙ የሰማያዊ አባይ መስመር ውጊያው ተጠናክሮ ቀጥሏል። ሁለቱ ወገኖች ድሮኖችን በሰፊው ተጠቅመዋል። ሰራዊቱ የቻይና ሰራሽ ስርዓቶችን ማክሸፉና በተከላካይነት እንቅስቃሴ ተሽከርካሪዎችን መደምሰሱን ሲገልጽ፣ ፈጣን ደጋፊ ኃይሎች ደግሞ በከተሞችና በመሰረተ ልማቶች ላይ ጥቃት ፈጽመዋል። እነዚህ የጦር ግንባሮች የማይንቀሳቀሱ አይደሉም። የሱዳን ጦር ኃይሎች በሐምሌ እና በነሐሴ ወራት በሰሜን ኮርዶፋን ያደረጉት መግፋት የፈጣን ደጋፊ ኃይሎችን የሎጂስቲክስ ማዕከላት ያናጋ ሲሆን ወደ ዳርፉር የሚያመሩ አዳዲስ መስመሮችን ከፍተዋል። በሰማያዊ አባይ በኩል የፈጣን ደጋፊ ኃይሎችና አጋሮቻቸው ያደረጉት እንቅስቃሴ አሸናፊና ተሸናፊነትን ያቀላቀለ ሲሆን በኢትዮጵያ ወሰን በኩል የውጭ ሎጂስቲክስ ድጋፍ እንደገባ የሚጠቁሙ ዘገባዎችን በስፋት ወጥተዋል። የካርቱም ትንተና እንደሚያመለክተው ከሆነ የፈጣን ደጋፊ ኃይሎች ከተያዙ ከተሞች ሙሉ በሙሉና በተረጋገጠ ሁኔታ ሳይወጡ እንዲሁም የውጭ አቅርቦት መስመር በአንድ ጊዜ ሳይቋረጥ አሁን ያለውን ሁኔታ የሚያስቀይር የተኩስ ማቆም ስምምነት ማድረግ የጦርነት ካርታውን ወደ ፖለቲካዊ ካርታነት ይለውጣል። ወታደራዊ ቁጥጥሩ በቀጠናዎች ወደ ዘላቂ ፖለቲካዊ ተጽዕኖ ክልልነት ይቀይራሉ።
ጊዜያዊ አስተዳደሮች የታክስ ስርዓቶችና የደህንነት መዋቅሮች እየጠነከሩ ይሄዳሉ። አሁን ቢሆን በዓለም አቀፍ ደረጃ እውቅና ያለውና በማዕከላዊ ተቋማትን የሚያስተዳድረው መደበኛ መንግስት ኃይል የመጠቀሙ አቅም በአዳዲስ ዓለም አቀፍ ገደቦች ሲታሰር፣ ሚሊሻው ግን መደበኛ ባልሆኑ መስመሮች አቅሙን የሚያድስ እድል አለው። ይህ የሱዳን ምንጮች የሚያሰምሩበት የልዩነት ዋናው መነሻ ለዓመታት በዳርፉር ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ፣ ከባድ መሳሪያዎች፣ ድሮኖችን፣ የታጠቁ ተሽከርካሪዎችን ጨምሮ የውጭ ተዋጊዎች ወደ ፈጣን ደጋፊ ኃይሎች ዘንድም እንዳይደርሱ ማገድ መቻል ነው። የተባበሩት መንግስታት ድርጅት ባለሙያዎች ቡድን ዘገባዎችን በምስራቅ ቻድ በአምዳ ጃራስ በኩል የሚደረጉ ዝውውሮችን አስመልክቶ የቀረቡት ክሶች ትክክል መሆናቸውን ገልጸዋል። አዳዲስ የምርመራ ዘገባዎች በፈጣን ደጋፊ ኃይሎች እጅ የሚገኙ የተባበሩት አረብ ኤሚሬትስ፣ የቻይና፣ የፈረንሳይና የቡልጋሪያ ሰራሽ መሳሪያዎች ለይተዋል። የኮሎምቢያ ተዋጊዎች ቅጥርና ጉዞ መዝግበዋል። እንዲሁም ደግሞ በቻድ ሊቢያና በሌሎችም ጎረቤት ሀገራት የሚያልፉ የሎጂስቲክስ መስመሮችን አውጥተዋል። አቡዲያቢ ወታደራዊ ድጋፍ መስጠቷን በተደጋጋሚ ብታስተባብልም ማዕቀቡ እያለ መሳሪያዎቹ መፍሰሳቸውን የመቀጠላቸው እውነታ በገለልተኛ ታዛቢዎች ዘንድም አከራካሪ አይደለም። ማዕቀቡን ወደ ሙሉ ሀገሪቱ ማስፋፋት የሱዳን የጦር ኃይሎች ይፋዊ ግዢ፣ ግልጽ የሆኑ ውሎችና እንዲሁም የመርከብ ጭነት ሰነዶችን ወደቦችን ጨምሮ ቀላል ለሆነ ቁጥጥርና እገዳ ያጋለጣቸዋል። በሌላ በኩል ደግሞ በየብስ መስመሮች ሁለተኛ ደረጃ የአየር ማረፊያዎች በወርቅ በተደገፉ የፋይናንስ መረቦችና በሶስተኛ ወገን አሳላፊዎች ላይ የተገነባው ፈጣን ደጋፊ ኃይሎች ያቀርቡት መዋቅር ቀደም ሲል ከነበረው የዳርፉር ማዕቀብ ጋር ተላምዷል። እነዚያ የተወሰኑ መስመሮች የአየር ማረፊያዎች፣ የድንበር ማቋረጫና የፋይናንስ ምንጮችም የሚዘጉ ጠንካራና ተስፋፊ የማስፈጸሚያ ዘዴዎች ከሌሉ ደግሞ የተግባር ውጤቱ ሚዛናዊ ያልሆነ ይሆናል። የመንግስት ሰራዊት መደበኛ የመታጠቅ ሂደት ሲዘገይ፣ የሚሊሻው መደበኛ ያልሆነ መስመር ሂደት ግን ስራውን ይቀጥላል። የበረራ እገዳው ይህንን አለመመጣጠን ያባብሷል። በቅርብ ወራት ጊዜ ውስጥ ብቻ የሱዳን ሰራዊት FH-95 እና CH-95 ስርዓቶችን ጨምሮ የሩቅ ርቀት ድሮኖችን ያከሸፈ ሲሆን የከተሞችን አስፈላጊ መሰረተ ልማቶችን ከጥቃት ለመጠበቅ የራሱን የአየር አቅም ተጠቅሟል። የፈጣን ደጋፊ ኃይሎች ተመሳሳይ ስርዓቶችን እንዳያገኙ ሲያደርጉ እነዚህ ተከላካይነትና የማጥቃት ማክሸፍ አቅሞች መገደብ የሲቪሎች ጥበቃ ለዓለም አቀፍ ኃይሎችም ዋና ምክንያት በተደረገበት በአሁኑ ወቅትም ህዝቡ የሚኖርባቸውን ቦታዎች የበለጠ አደጋም ያጋልጣቸዋል። የተኩስ ማቆም ስምምነት ጊዜያዊ ወይስ ደግሞ መዋቅራዊ መከፋፈል እንደሚሆን የሚወስነው ወታደራዊ ሎጂስቲክስ ነው። ከ2011 በኋላ በነበረችው ሊቢያ የአየር ክልል ገደቦች፣ የውጭ ድጋፍና የክፍት የየብስ ድንበሮች ተፎካካሪ ኃይሎች ላለማቋረጥ እንዲቀጥሉ አስችሏቸው እንደነበር ታሪክ ይነግረናል። ወርቅ፣ ነዳጅ፣ የስደተኛ መስመሮችና የውጭ ደጋፊዎች በማዕከላዊ የመንግስት ገቢ ቦታ ላይ ተክተዋል። መደበኛ ማዕቀቦች አንዱ ወይም ደግሞ ሌላኛው ወገን አቅርቦትን የመጠበቅና የመጠቀም አቅም ከመፍጠሩ ጋር ሲነጻጸር ወሳኝ ሳይሆኑ ቀርተዋል። የሱዳን ሁኔታ ተመሳሳይነትና የውህደት ልዩነቱን ያሳያል። የሱዳን ጦር ኃይሎች እንደ ህጋዊ ብሔራዊ ሰራዊትነቱ በማዕቀብ ተቆጣጣሪዎችና በመርከብ ምዝገባዎች ዘንድ ግልጽ የሆኑ የመንግስት ተቋማት መደበኛ በጀቶችና ህጋዊ የግዢ መስመሮች ላይ ይደገፋል። ፈጣን ደጋፊ ኃይሎች ደግሞ ወደ ቻድ በሚያደርጉት የአየር በረራ፣ ወደ ዳርፉር የሚደረግ የየብስ እንቅስቃሴ፣ በሊቢያና በሌሎችም ጎረቤቶች በኩል በሚያልፉ ሁለተኛ ደረጃ መስመሮች የውጭ ተዋጊዎችን ከመቅጠርና ነጻ ገቢ የሚያስገኘው የሀብት ማውጣት በተለይም ወርቅ ስራዎች ላይ ለዓመታት ሲንቀሳቀስ ሰንብቷል። ከሱዳን ውጪ ያሉ የስልጠና ካምፖችና የማስተላለፊያ ነጥቦችም በግልጽ ምንጮችና በባለሙያዎች ግምገማ ተዘግበዋል። ስለሆነም ካርቱም የመጀመሪያ ተቋሙ ተግባራዊነት ነው። አሁን ያለው የዳርፉር እርምጃ አቅርቦቱን ማስቆም ካልቻለ ትክክለኛዎቹን የማስተላለፍ ነጥቦችና ፋይናንሰሮችን የማያግድ ሰፊ ጂኦግራፊያዊ ማዕቀብ በሌላ ተጽዕኖ ይመጣል ማለት ይቻላል። ሁለተኛው ተቋሙ ስትራቴጂካዊ ነው። መደበኛውን ሰራዊት እያገዱ መደበኛ ያልሆኑ መረቦችን ክፍት መተው በሁለቱ ወገኖች በኩል የመሳሪያዎችን መጠን ቢቀንስ እንኳን ወታደራዊ ሚዛኑን ሙሉ በሙሉ ያገድለዋል። ሶስተኛው ተቋሙ ሲቪሎችን ጥበቃ የሚመለከት ሲሆን የአየር መከላከያና የድሮን ጥቃቶችን ማክሸፍ በከተሞች ላይ የሚሰነዘሩ የሩቅ ርቀት ጥቃትን ለመገደብ ዋና አካል ሆኖ ይቀመጣል። ጥቃት የሚያደርሱትን ስርዓቶች አቅርቦት ሳይዘጉ እነዚህን መሳሪያዎች መገደብ የመንግስት ህዝብን የመጠበቅ አቅም ያንሸዋረዋል።
እነዚህ ስጋቶች ምናባዊ አይደሉም። ሁለቱ ወገኖች ከባድ ጥሰቶችን ፈጽመዋል። ሰብአዊ ውድመት፣ ዓለም አቀፍ እርምጃ እንዲወሰድ ጥሪዎችን አፋጥነዋል። ዩናይትድ ስቴትስ የኮንግረስ እንቅስቃሴዎች የሁለቱ ፓርቲዎች ሴናተሮች አቋምና እንደ የአሜሪካ የሱዳን ሰላም አክቶች ያሉ የህግ ረቂቆች የተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ ወደ ሙሉ ሱዳን እንዲስፋፋና ማዕቀቦቹ በጠንካራ ሁኔታ እንዲፈጸሙ በግልጽ ጠይቀዋል። G7 ተመሳሳይ ጥሪዎችን አቅርበዋል። ቀደም ሲል ያቀረቡት የአሜሪካ የውሳኔ ሐሳቦችም ለ90 ቀናት የሚቆይ ሰብአዊ ተኩስ ማቆም፣ እዚያም በኋላ ደግሞ ዘላቂ ተኩስ ማቆም፣ ይህም ሲሻገር ወደ ሲቪል ሽግግር የሚያመራ ድርድር፣ በተባበሩት መንግስታት ድርጅት የሚመሩ መዋቅሮች ስር ፈጣን ደጋፊ ኃይሎች ከተወሰኑ ቦታዎች በከፊል እንዲወጡ የሚጠይቁ ነበሩ። የሱዳን ባለስልጣናት ብዙ ነጥቦችን የተቀበሉ ቢሆንም ከከፊል ማፈግፈግ ይልቅ ከተያዙ ከተሞች ሙሉ በሙሉ የመውጣት ሁኔታን እንዲሟሉ እንዲሁም አንድነቱ የተጠበቀ ብሔራዊ ሰራዊትን የሚያስቀጥል መልኩ የጦር መሳሪያ መፍታትና ወደ ህብረተሰቡ የመቀላቀል ሂደቶችም እንዲከናወኑ ይጠይቃሉ። በእነዚህ አቋሞች መካከል ያለው ልዩነትም አሁንም አልተጣበበም። ከተያዙት ቦታዎች መውጣትና አቅርቦት ማቋረጥን ሳያረጋግጡ የጦር ግንባሮች ማስቀረት ላይ ብቻ የሚያተኩር የተኩስ ማቆም ሂደቱ ካርቱም የሊቢያውን አይነት ውጤት ያመጣል ብላ የምትሰጋው በትክክል ይህንን ነው። የህጋዊ አንድነት፣ የሁለትዮሽ የስልጣን ማዕከላትና የውጭ ሎጂስቲክስ አካባቢውን ውጊያ በሚወስኑበት ረዥም ትግል ላይ የተመሰረተ ነው። ማሳድ ብሎስ አገር አቀፍ የተኩስ ማቆም የክትትል ስርዓቶችና ከዋና ዋና ከተሞች የጦር ኃይሎች እንዲወጡ ለማድረግ ወራትን አሳልፏል። ለደህንነት ምክር ቤቱ ማብራሪያ የሰጠ ሲሆን በኒውዮርክና ከኒውዮርክ ውጭ የተደረጉ ምክክሮች ላይ ተሳትፏል። የሱዳን ምንጮች የአሁኑ ውይይት የዚህ ረዥም ጥረት አካል አድርገው ያዩታል። ዩናይትድ ስቴትስ በምክር ቤቱ ውስጥ የምትፈልገው ፓኬጅ በቂ ድጋፍ ማግኘት ካልቻለች የቬቶ መብት ያላቸው አባላትና ቀጠናዊ ሁኔታዎችን ስምምነት ላይ መድረሱን የሚያስቸግሩ መሆናቸው ተጨማሪ ማዕቀቦችን ጨምሮ ወደ አንድ ወገን እርምጃ ልትዞር ትችላለች። አልቡርሃን በሚቀጥሉት ቀናት ስለሚጣሉ ማዕቀቦች የሰጡት አስተያየት በካርቱም በኩል የዚህ ሁለትዮሽ መንገድ እውቅና እንደተሰጠው ተደርጎ ይወሰዳል። የሰኞ ስብሰባ ራሱ በሲቪሎች ጥበቃና በሰብአዊ አደጋዎች ዙሪያ የተቃኘ ነው። ማብራሪያ የሚሰጡት አካላት ደግሞ የነባሩ የተባበሩት መንግስታት ድርጅት የፖለቲካና ሰብአዊ ጉዳዮች ከፍተኛ ባለስልጣናትና የሲቪል ማህበረሰብ ተወካይን ያካታሉ ተብሎ ይጠበቃሉ። የዴንማርክ ፕሬዝዳንት ለጉዳዩ ቅድሚያ ሰጥተዋል። ስብሰባው መግለጫዎችን ብቻ ያወጣል ወይስ ደግሞ ወደ ተጨባጭ እርምጃ ይሸጋገራል የሚለው ነጥብ የዓለም አቀፉ የፖሊሲ አቅጣጫ የሚፈትን ይሆናል። ጫናው በወታደራዊ እንቅስቃሴ ማቆምና በሁለቱ ኃይሎች ላይ ገደቦችን በመጣል ያተኮረ ነው ወይስ ደግሞ ቀደም ሲል የተጣሉ እገዳዎች እያሉ ፈጣን ደጋፊ ኃይሎችን ሲደግፉ የቆዩትን የውጭ መረቦች በመዝጋት ላይ ቅድሚያ ይሰጣል? ለሱዳን መንግስት የቀይ መስመሮቹ ግልጽ ናቸው። ማንኛውም ተኩስ ማቆም ስምምነት ከሚሊሻው የውጭ አቅርቦት ማቆም፣ ነባሩ ማዕቀብ በትክክል ማስፈጸምና ጥበሰተኞችን ተጠያቂ ማድረግ እንዲሁም የፈጣን ደጋፊ ኃይሎችን በከተሞች ወጥተው መሳሪያዎቻቸውን እንዲፈቱ የሚጠይቁ ናቸው። እነዚህ ነጥቦች ከሌሉ አሁን ያለው ሁኔታ ማስቀረት ወታደራዊ የጦር ግንባሮችን ወደ ዘላቂ ፖለቲካዊ ድርድሮችና ወደዚያ ድንበር የመቀየር ሂደቱ አደጋ አለው። ሀገሪቱ በይፋዊ አንዲት ሆና ብትቀጥል እንኳን የመንግስት የታጠቀ ኃይል በብሔራዊ ውሳኔ አሰጣጥና በሉዓላዊነት ላይ ያለው ብቸኛ ባለቤትነት እየተሸረሸረ ይሄዳል። የሊቢያ ውሳኔ ከ15 ዓመታት በኋላ ሊቢያ አሁንም በተከፋፈለ ስልጣን ስር ትገኛለች። ተፎካካሪ መንግስታት የደህንነት መዋቅሮችና የውጭ ወታደራዊ ህልውና የዕለት ተዕለት አስተዳደር የሚወስኑ ናቸው። የነዳጅ ገቢን ይከራከሩበታል። የጦር መሳሪያ ዝውውር ቀጥሏል። ፖለቲካዊ ሂደቶች በጠንካራ ሁኔታ ከተቀመጡ ቀጠናዊ እውነታዎች ጋር ሲጋጩ በተደጋጋሚ ይስተዋላሉ። የ2003 የበረራ እገዳ እንዲሁም የጦር መሳሪያ እርምጃዎች ይህን ውጤት ብቻቸውን አላመጡም። ነገር ግን ከወታደራዊ ሚዛኑ ከውጭ ድጋፎችና ተፎካካሪ ኃይሎች አሁንም ሰፊ መሬት ተቆጣጥረው እያለ ዋና ዋና የውጊያ እንቅስቃሴዎችን ለማቆም ከተወሰነው ውሳኔ ጋር ተጣጥመዋል። የሱዳን ባለስልጣናት ተመሳሳይ ሁኔታ ውስጥም በእነሱ ሀገር ሊከሰት ይችላል ሲሉ ይከራከራሉ። አሁን ያለውን ካርታ ማስቀረት የፈጣን ደጋፊ ኃይሎችን ቀደም ሲል አቅማቸውን ያስመሰከሩበትን መደበኛ ያልሆነ የሎጂስቲክስ መስመሮች እንዳገኙ እንዲቀጥሉ እያደረገ መደበኛውን ሰራዊት ከአዳዲስ ገደቦች ስር ያጠምደዋል። ውጤቱ ሰላም ሳይሆን በሚሊሻው ቁጥጥር ስር ያሉ ሲቪሎች ለአደጋ የተጋለጡበት፣ የስልጣን ትግሉ በሌሎች መንገዶች የሚቀጥልበትና ለሌላው ሰፊ ውጊያ ሁኔታዎች የሚከማቹበት የታቀደ አለመረጋጋት ይሆናል። የደህንነት ምክር ቤት ውሳኔ ወደዚህ አቅጣጫ ይጓዝ ወይም ደግሞ ዩናይትድ ስቴትስ በነጠላ መንገድ እርምጃው ይከተሉ ሰኞ የሚታይ ይሆናል። ቀድሞውኑ ግልጽ የሆነው ነገር ቢኖር
ካርቱም እነዚህ የውሳኔ ሐሳቦች የሚታይበት የትንተና መስታወት ነው። እንደ ሰብአዊ መሳሪያዎች ብቻ ሳይሆን ሀገሪቱን አሁን ባለው ወታደራዊ ቁጥጥር መስመር መሰረት የመከፋፈል ሁኔታን ህጋዊ ሊያደርጉ የሚችሉ ዘዴዎች አድርጋ ታያቸዋለች። የምክር ቤቱ ስብሰባ የሚቀጥለውን ምዕራፍ የሚያቀርብ መሆኑ ግን አይቀሬ ነው።